በ4 ደቂቃ ውስጥ የ102 ሚሊዮን የአሜሪካን ዶላር ጌጣጌጦችን ከፈረንሳዩ ሙዚየም በመስረቅ የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውን ፈረንሳይ አስታወቀች። በፈረንሳይ ዋና ከተማ ከሚገኘው ሉቨር ከተሰኘው ሙዚየም እጅግ ውድ የሆኑ ጌጣጌጦች ከተዘረፉ ከሳምንት በኋላ ከዝርፊያው ጋር በተያያዘ ተጠርጥረዋል የተባሉ 2 ግለሰቦች በቁጥጥር ስር መዋላቸውን የፈረንሳዩ መገናኛ ብዙሃን አጃንስ ፍራንስ ፕሬስ ዘግቧል። ሌላኛው የፈረንሳዩ ጋዜጣ ላፓሪሲያን እንደዘገበው ከሆነ በተለይም 2 ተጠርጣሪ ግለሰቦች የፓሪስ ዳርቻ አካባቢ በሆነችው ሴን ዴኒ ነዋሪ ሲሆኑ አንደኛው በቻርልስ ዲጎል አውሮፕላን ማረፊያ በኩል ተሳፍረው ለመጓዝ ሲዘጋጅ በቁጥጥር ስር ውለዋል ብለዋል። በዓለም በበርካታ ሰዎች እንደሚጎበኙ ከሚነገርላቸው ግዙፍ ሙዚየሞች ውስጥ በተፈጸመው ዘረፋ 102 ሚሊዮን የአሜሪካን ዶላር የሚያወጡ ውድ ጌጣጌጦች በጥቂት ደቂቃዎች ውስጥ ሰርቀዋል። በዋጋ የማይተመኑ ናቸው የተባሉት እነዚህ ውድ የፈረንሳይ ጌጣጌጦች ፓሪስ ውስጥ ከሚገኘው ሙዚየም በመስኮት በኩል ሰብረው ገቡ 4 ግለሰቦች በጠራራ ፀሐይ ተዘርፈው የተወሰዱት የዛሬ ሳምንት አካባቢ ነበር። ከዝርፊያው በኋላ የፈረንሳዩ የፍትህ ሚኒስትር በሙዚየም ውስጥ የነበረውን ጥበቃ ስርዓት ዝርፊያውን ለማስቆም ያልቻለም ውድቀት የገጠመውና የሀገሪቱን ገጽታ ያበላሸ ስትል ፈረንሳይ በይፋ አምናለች።